እውነተኛው አምላክ ማነሽ? ጠይቀህ ቀላል ናት በጣም ለእንቅልፍ የምትሆናት። እግዚአብሔር ነው። እውነተኛው አምላክ አብ ነው ወልድ ነው መንፈስ ቅዱስ ወይስ አብ ወልድ መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ። በጣም ጥሩ። ኢየሱስ እውነተኛው አምላክ ብሎ አምላኩን ከጠራው ያ ማን ነው እውነተኛው አምላክ? አብ። በጣም ጥሩ። እውነተኛው አምላክ አብ ነው አብ ወልድ መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ የጠራው አምላክ አይደለም እውነተኛ አምላክ? ኢየሱስ ክርስቶስ ፍጹም ሰው በመሆኑ አምላክ አለ አባቴ አለ። ኢየሱስ ክርስቶስ እውነተኛው አምላክ ብቻ ነው ካንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ብሎ የተናገረለት ያ ብቸኛው አምላክ ማን ነው? እውነተኛው ነው። ይኸውልህ ምን መሰለህ ሳሚ፣ እሺ እኔና አብ አንድ ነን ብለዋል። ይሄንስ ታምነዋለህ? ያው ብለዋል። እኔና አብ አንድ ነን ሲል አብ ወልድ ነው ማለት ነው እንዴ? እሺ ምን ማለት ነው? አባት ልጅ ነው ማለት ነው? አዎና ልጅ አባት ነው ማለት ነው? አብ እኔና አብ አንድ ነን ማለቱ አላማቸው አንድ ነው ማለት። እኔና ሰለሞን አንድ ነን በምን? በኢትዮጵያዊነታችን ገብቷል። አዳምጥ። እሺ እኔ አዳምጠኛ ሳሚዬ፣ ምንድነው ያዳምጥኩሽ? እሺ ክፍለ እኔና አብ አንድ ነን ማለቱ ይኸው እነሱ አይሁዶች በሳቱ አንተ ገና 50 ዓመት ያልሞላህ ገና ሕፃን ሆነህ እንዴት ራስህን ፈጣሪ ታደርገዋለህ ሲሉ እኔና አብ እኮ አንድ ነን፣ ለምንድን ነው የምትገሉኝ? ለምን እኔን ለመግደል ትፈልጋላችሁ አላቸው። ምን ማለት ነው? በመለኮት እኔና አብ በመለኮት አንድ ነን። ዓለምን አሁን እንዳንተ አናገርም እንደተረዳው ገና 50 ዓመት ሳይሞላ እኔን አምላክ ነኝ ወይ ትላለህ ይላሉት ነገር አሁን እንዳንተ አረዳት ከሆነ እንደነገርከን እስራኤል ሀገር ውስጥ 50 ዓመት ሲሞላ አምላክ ትሆናለህ የሚለውን ነገር እየነገርከን ያለው ያ ደግሞ እንዴት ይሆናል? የሰው ልጅ ፍጡር አምላክ መሆን አይችልም። እኔና አብ እንለያያለን ያለበት ለምሳሌ እዛው ጋር አለ እናንተ አምላክ የምትሉት አይደለ እኔ አባቴ ነው አለ። የእስራኤሎች አምላክ ማን ነው? ማነው? ይኸውልህ ልመልስልህ ገባኝ። የእስራኤሎች አምላክ ማን ነው? ቆየውልህ መጽሐፍ ቅዱስ ላይ የምጠይቀህ ኢየሱስ ክርስቶስ ቃል በቃል የተናገራቸውን ነው የምነግርህ። እሺ እሱን ተቀበል። አባቶቹን ያስተማሩህን ትምህርቶች ሳይሆን ኢየሱስ ክርስቶስ ምን ይላል የሚለው ነው። 8:54 ላይ እናንተ አምላክ የምትሉት ለኔ አባቴ ነው አለ። የእስራኤሎች አምላክ ማን ነው? ትክክል ነው። የኢየሱስ አባት አብ ጎበዝ። አየህ እውነተኛው አምላክ እሱ ነው። እስራኤላዊ ስማ ጌታ አምላካችን አንድ ነው። ዘዳግም 6:4 ላይ ኢየሱስ ሙሴ ተናገረለት። ራሱ ደግሞ ፊተኛውም ኋላኛውም እስራኤላዊ ስማ ጌታ አምላካችን አንድ ነው ብሎ ኢየሱስ ክርስቶስ የሰበከለት እውነተኛ አምላክ ብቻ ነው ካንተ የላከውም ኢየሱስ ክርስቶስን ያውቁ ዘንድ እቺ ዘላለም ሕይወት ናት ብሎ የሰበከለት ብቸኛው አምላክ የሆነ ኢየሱስ ክርስቶስ አባት አብ ነው። በቃ ደህና ደር ውረድ፣ ይበቃል። ነገ ደግሞ ናሽ ጥሩ ልጅ ነህ አንተ። እንቅልፍ መጥቶብሃል አልተኛ አላልክም? እኔ ማለት ነው። እሺ ይኸውልህ ኢየሱስ ለእንቅልፍ ይበቃል። ተው ይበቃል። ክፍሌ ውረድ፣ በቃ ተኛ ሂድ። እቺን እያሰላሰልካት ትደር። ነገ ስትበራለህ ትመጣለህ። ቀስ እያለን እንስጣ። ነገም ስትመጣ ደግሞ እንሰጣለን። ሌላ ክርስቲያን የለም እንዴ? እኔ ሲጀመር ከሌለ ቁጭ በል መጥቶርሽ። ቆይ የለህም ሌላ ክርስቲያን? ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ ለክርስቲያኖች። ዳውድ ሄና አርት። እሺ ዳውድ ቆይ ትቀጥያለሽ። ቆይ ዳውድ አለ ዘአውድ። እሺ አለው። ሙስሊም ነሽ? አዎ። ሰላም አለይኩም። በቃ ሚውት አድርጊ። እሺ ሀሊማ ቀጥይ። እሺ ከክፍሌ ጋር ጥያቄ ምንድነው? እንደነሱ ሎጂክ አብ ወልድ መንፈስ ቅዱስ አይለያዩም ከተባለ የሆነ ጊዜ ይገድበዋል ወይ የሚለያዩበት እንትን
ወልድ ያኔ በትንሳኤ ቀን ራሱ አብ ዙፋኑ ላይ እንዳለ ሆኖ ወልድ ከነ ስጋው ከነ ያዕቆብ ከነ 12ቱ ነገድ አባቶች ጋራ የሰማይ ቤት ላይ ያኔ ምግብ ይበላል የሚል ጥቅስ አንብቤ ነበርና ስለዚህ ጉዳይ አብና ወልድ የማይለያዩ ከሆነ በትንሳኤ ቀን ወልድ እንትኖች ጋር እዚህ ከተላላቅ አባቶች ጋር ምግብ ሲበላ የትንሳኤ ካለፈ ያኔ በእኛ በጀነት ማለት ነው እዛ ጋር አብ አይመጣም። እዚህ ጋር ያለው ልዩነት እንዲያብራሩልኝ ፈልጋለሁ የሚገባ ካለ ማለት ነው። ምን ገነት ውስጥ ነው ሲበላ የነበረ ወልድ? ወልድ ይበላል ከያዕቆብ ጋር እንደውም ከሃይማኖት አባቶች ከሚባሉት ያዕቆብ፣ አብርሃም እነ ሙሴ ምናምን ጋር የሚል ጥቅስ አንብቤያለሁ። ካስፈለገ መረጃ እሰጣለሁ። እሺ አውጪ፣ መረጃውን አውጪልኝ። ይሄን የሚያውቅ የለም። መረጃ ሰውጣ ኔታ ያስገባኝም ነው። መረጃው አለኝ። ምድር ላይ እንጂ ሰማይ ላይ ከነሱ ጋር ሲበልቶ ከዛ በኋላ በትንሳኤ ተነሳ የሚል የለም። ኖ ትንሳኤ ካለፈ እኮ ነው። ገነትና ገሃነም ከተለየ በኋላ ነው። ገነትና ገሃነም ተለይቶ ገነት የሚገቡት ተለይተዋል። የገነት በር ያዢ ወልድ ነው ተባለ። አብ እዛ ጋር ወልድ ቁልፍ አለው፣ የገነት ቁልፍ አለው ይላል። የጥቅሱ ይለያያል። ከዛ ደግሞ ከ12ቱ ነገዶች አባቶች ጋር ከያዕቆብ ከአብርሃም ምናምን አባቶች ጋራ የድግስ ማዕድ ወልድ ከነስጋው ይበላል። እዚህ ጋር ወልድ አብ እንትን የለውም ስጋ የለውም ከተባለ መንፈስ ጋር ነው ከተባለ ወልድ በመጨረሻ ዘመኑ ከስጋው ካልተለየ እንዴት ነው አንድ ሊሆኑ የሚችሉት? አውጪ ማስረጃውን አውጪ። እሺ አመጣለሁ። ካስወጣይ በታች በኮሜንት እነግርሃለሁ ማለት ነው ጥቅሱ። እሺ ኖርማል ነው። ገብቷል ግን ያለች ክፍሌ መንግስተ ሰማያት ላይ ምግብ ይሄማ ትንሽ ይከብዳል እኮ። ስለ ግሎሪፋይ ስጋ ታውቃለህ? ልዩ የሆነው ኢየሱስ ክርስቶስ የተነሳበት ስጋ ታውቃለህ? ምንድን ነው እሱ? ጌታችን ኢየሱስ ክርስቶስ ያው መቃብሩን ክፈቱልኝ ሳይል በቃ በራሱ ኃይል ከመቃብሩ የተነሳበት አልገባም። ባክሳው የምጠይቅ ጥያቄ በጣም ኳንተም ፊዚክስ የሆነ ጥያቄ ነው። አንተ የምድሩን ተጫወት እንደቀደሙ የምድሮቹ አሪፍ ናት። እስቲ ሌላ ጥያቄ አነስ ያለች ጥያቄ እስቲ ለእንቅልፍ የምትሆንክ ኢየሱስ ክርስቶስ ከሞተ በኋላ እግዚአብሔር ነው ያስነሳው ራሱን የተነሳው? እግዚአብሔር ነው ያስነሳው። በጣም ያ እግዚአብሔር አብ ወልድ መንፈስ ቅዱስ ነው? አብ ነው ራሱን አላስነሳም ማለት ነው። ራሱን አስነስቷል የሚልም አለ። ያውጣል። ስንት የሞተ? በጣም ጥሩ። ኢየሱስ ሰውም ነው አምላክም ነው። እሺ ይሄን ማወቅ አለብህ። ይሄን ለመረዳት ይሄን ማወቅ አለብህ። እሺ ስንቴ ነው የሞተው ኢየሱስ ክርስቶስ? ጥሩ ነው። አንዴ ነው። ሰው በመሆኑ አብ አነሳ፣ አምላክ በመሆኑ በራሱ ተነሳ። ቆይ አንተ ኦርቶዶክስ ነህ ምን ፕሮቴስታንት ነህ? ችግር የለውም። ስለ ሃይማኖት የምንጨርስ ደብራለሁ እኮ አስተምሮትን። ቆይ ምን ኦርቶዶክስ ነህ? ትክክለኛ ኦርቶዶክስ ተዋሕዶ ነኝ። መለኮት በስጋው ሞተ ነው ወይስ ሰው ሞተ ብላችሁ ነው የምታምኑት? በጣም ጥሩ። ሰው ፍጹም አምላክ መለኮቱ ግን አልሞተም። ፍጹም ሰው ፍጹም አምላክ መለኮቱ አልሞተም። መለኮት አይሞትም። ጎበዝ። ስለዚህ አምላክ አይሞትም ማለት ነው። አዎ ጎበዝ። አምላክ ሞተልኝ ስትል እንዳንሰማ። እሺ ከዚህ በኋላ ሌላ ጥያቄ ደግሞ ይኸውልህ። እሺ ተመለስ ነው ወደኋላ። አንተ አሁን እኮ ቀንጨብ እያልክ ሳይኮሎጂካሊ እኔን ለመረበሽ አትረበሽም። አሁን አሪፍ እንቅልፍ ነው የምተኛው። ችግር የለውም።
እኔ ያው ማለት ነው። እኔ ዝም ብዬ ይታየኛል። አንተ የወደፊት ወንድሜ ነህ ኢንሻአላህ። ገብቶሃል? አሁን ኪዳነ ምሕረትን እኔ አልሰማም ግን እኮ እሺ ማን እኔ ሙስሊም መሆን እኔ ሃይማኖቴን ከሚቀይር አንገቴ ቢቆረጥ ነው የሚሻለኝ። እንግዲህ የለም እኮ ቀይር አላለህም እኮ አሁን ያለህበት ሃይማኖት ማለት ነው ደምደም እንዳይልህ እኛ ቀስ እያለን እኮ እንደው እያስደገፍን ትራስ እያስያዘን የነገ ወንድማችንና በአንድ ጊዜ እንድናጣ እንፈልጋለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማያት። አንተ አስታወስከኝ። በጣም ጥሩ። ኢየሱስ ክርስቶስ አባታችን ሆይ ብሎ ሲያጸልይ ማለት ነው። አሁን አንተ አባታችን ሆይ ብለህ ስትጸልይ ለኢየሱስ ክርስቶስም ነው እንዴ? ውስተ መንሱት አላደነ ወባላን እምኩሉ ኩይ ስለዚያ ከይእቲ መንግስት ኃይለ ወስብሐት ለዓለም አሜን አሜን። መጨረሻ ላይ አሜን። እግዚአብሔር ሁላችሁ አይምሯችሁ መድኃኔ ዓለም አይምሯችሁን ወደ ብርሃን ያመጣላችሁ። ኑ ወደ ብርሃን በብርሃን። እሺ እኔ ልምጣ ወይ ወርዶ ነው